የተከበራችሁ ቤተሰቦቼ እንግዲህ በክረምት ከየት አንቀጽ እንደሚወጣ እንዲሁም ደግሞ ዝናብ የሚለው ዘር ደግሞ ከየት እንደሚወጣ ተመልክተናል ማለት ነው። በተነጋገርነው መሰረት ከዚያ በመቀጠል ቅኔዎችን እንጀምራለን እስከ ሞድስ ብዬ ነበረ። አሁን እዝል ጉባኤ ቃናና አንድ ዘአምላኬ እንመለከታለን ከነትርጉሙ ከነማብራሪያው ከነሙያው ማለት ነው። እናንተ ሼር ላይክ ፎሎ እያደረጋችሁ ለሌሎችም አጋሩልኝ። እንደዚሁም መጽሔተ ግዕዝ ዩቲዩብ ብላችሁ ገብታችሁ ሰብስክራይብ አድርጋችሁ የተብራራውን በደንብ መመልከት ትችላላችሁ። ወደ ቅኔው እንሂድ። ብእሴ ፀሐይ ሰኪኖን እየሐውር በውስተ ደመና ወጊሜ አምጣነ ከለሎ ህማም ደመና ለአይነ ዚአሁ ልምላሜ። የፀሐይነሽ ሰውዬ ሰኪኖን እንዶድ እየሐውር በውስተ ደመና ወጊሜ በጉምና በደመና ውስጥ አይሄድም። ለምን ቢባል አምጣነ ከለሎ ህማም ደመና ለአይነ ዚአሁ ልምላሜ። ልምላሜ አይኑን ደመና ህመም ከልሎታልና በጉምና በደመና ውስጥ አይሄድም ወይንም መሄድ አይችልም። የፀሐይነሽ ባለቤት ሰኪኖን እንዶድ ማለት ነው። እንግዲህ ለሰሙ ምንድን ነው? ፀሐይነሽ የምትባል ሴትዮ ትኖርና ባለቤቷ በጉምና ደመና ሲሆን ብቻውን መሄድ አይችልም ማለት ነው። ምክንያቱ ምንድን ነው ከተባለ ደግሞ ልምላሜ አይኑን በሽታ ወይንም ሞራ ከልሎታልና ከዛ በኋላ መንቀሳቀስ አይችልም ነው ለሰሙ። ለወርቁ ምንድን ነው ከተባለ ደግሞ በፀሐይ የሚለመልም የሚያፈራ እንዶድ በጉምና በደመና ውስጥ ደግሞ መለምለምም ማፍራትም አልቻለም። ለምን ቢባል ለደመና ከልክሎታልና ልምላሜን መስጠት አልቻለም ነው ሰምና ወርቁ ማለት ነው። እንግዲህ ወደ ሙያው ስንሄድ ደግሞ ብእሴ ሰኪኖን ምሳሌ ብእሴ ሰም ሰኪኖን ወርቅ ተመስሎ የቅኔ ባለቤት ወይንም የእየሐውር ቤት እንደ ቤቱ ሙያ ትንሽ የተለየ አለው። የቅኔ ባለቤት የሚሉ አሉ። እየሐውር አንቀጹን ራሱ ግሱን ጠርቶ ደግሞ የእሱ ባለቤት ይባላል። ስለዚህ ፀሐይ ደግሞ የብእሴ ዘርፍ ይሆናል። እየሐውር ያለው አብይ አንቀጽን ማሰሪያ ያስራል እንጂ አይሳብም። በአገባብ ፍቹ በቁም ቀሪ ሙያው ማድረጊያ ውስተ የማድረጊያ ባለቤት አንድም ደግሞ በውስተን አዳማቂ ውስተ አገባብ ፍቹ ውስጥ ሙያው ማድረጊያ ደመና ወጊሜ በወተጫፍሮ የማድረጊያ ባለቤቶች ይባላሉ። አምጣነ አገባብ ፍቹና ሙያው አስረጅነቱ እየሐውር ላለው ከለሎ ያለው አብይ አንቀጽ እንዳያስር አምጣነ ይጠብቀዋል። ህማም ደመና ምሳሌ ህማም ሰም ደመና ወርቅ ተመስሎ የከለሎ ባለቤት ለአገባብ ፍቹን ሙያው ተጠቃሽነቱ ከለሎ ላለው አይን ልምላሜ ምሳሌ አይን ሰም ልምላሜ ወርቅ ተመስሎ የተጠቃሽ ባለቤት ይባላል። ዚአሁ የአይን ዘርፍ ተብሎ ሙያው በእንደዚህ አይነት መልኩ ይሰጣል ማለት ነው። ወደ ቀጣዩ ዘአምላኬ ስንሄድ ደግሞ ለዘበደመና የሐውር መሰገለ ግሜ ክረምት አንከሮ ወፈሮ መሀይል ይብሰት እንዘይት የዘዝው ዘልፈ ደመና ወመብረቀ ሰማይ አበይት የሚል ነው። በደመና የሚሄድ የጉም አዋቂ ወይንም ጥበበኛ ክረምት ጠንቋይ ነው። መሰግል የሚለው እንግዲህ ጥበበኛ ማለት ነው። የጉም ክረምት ጥበበኛ በደመና የሚሄድ ክረምት ጥበበኛን አንከሮ ፈሮ መሀይል ይብሰት ጎበዝ ወይንም ጉልበተኛ ድርቅ ፈርቶ አዳነቀው እንዘይት የዘዝዎ ዘልፈ ደመና ወመብረቀ ሰማይ አበይት። የሰማይ ታላላቆች መብረቅና ደመና ሁልጊዜ ሲታዘዙት ድርቅ ጎበዝ ኃይለኛ ፈርቶ አንከሮ አደነቀው ነው። እንግዲህ ምንድን ነው ይሄ? አንዳንድ አዋቂ ናቸው የሚባሉ ሰዎች በደመና ይሄዳሉ ይባላል።
በደመና ይሄዳል ይልና ቲፎዞዎች በደንብ ለሌሎች ሰዎች ይናገራሉ። እነዛ ደግሞ የአካባቢው ታላላቅ ሰዎች ደግሞ ኧረ እሱማ እንደዚህ በደመና የሚሄድ ነው የሚሰወር ነው እያሉ ሁልጊዜ ሲታዘዙት የተመለከተ ደግሞ ድርቅ የተባለ ሰውዬ ጎበዝ የተባለ ሰውዬ ፈርቶ ያደንቀዋል። ይሄማ ከዚህ መሸሽ ነው መፍራት ነው እሱን ብሎ እያደነቀ ይቀመጣል ማለት ነው። ይሄ ለሰሙ ነው። ለወርቁ ምንድን ነው እንግዲህ በደመና የሚሄድ ክረምት እንግዲህ በደመና ነው የሚታጀበው፣ በዝናብ ነው የሚታጀበው፣ በበረዶ በመብረቅ ይታጀባል። ከዛ በኋላ ደግሞ ድርቅ ደግሞ ይፈራል። ይሄንን ደግሞ ልምላሜ፣ እርጥበት፣ ጭቃው፣ ዝናቡ ሲመጣ ደግሞ ድርቅ ደግሞ ይወገዳል ማለት ነው። ይፈራና ጥግ ይዞ ይጠብቃል ማለት ነው እስከ ጊዜው ድረስ። እንዘይት የዘዝ ሌሎች ደግሞ አበይት ሲሆኑ ታላላቅ ሰዎች መብረቅና ደመና ሲላላኩት እንግዲህ ያው ሌሎች ብልጭልጭታዎች አሉ፣ መባረቅት አሉ፣ ወንዞች ይሞላሉ፣ ማዕበላት አሉ። እነዚህ ሁሉ በዚህ የታጀበ ሰው በእነዚህ ቲፎዞች ያለ ክረምት ደግሞ እንደዚሁ ተፈርቶ እየተደነቀ ይኖራል ማለት ነው። ሰምና ወርቁ ይሄ ነው። ወደ ሙያው ስንሄድ ለአገባብ ፍቺውን ሙያው ተጠቃሽነቱ አንከር ወፈር ላለው ልክ እንደዚህኛው አለ ተጠቃሽ ይሆናል ማለት ነው። ዘአገባብ ፍቺው የሙያው ቅጽልነቱ መሰግለ ክረምት ላለው በአገባብ ፍቺው በቁም ቀሪ ሙያው ማድረጊያ ደመና የማድረጊያ ባለቤት የሐውር ያለው እንዳያስር ዘይጠብቀዋል። መሰግል ክረምት ምሳሌ መሰግል ሰም ክረምት ወርቅ ተመስሎ የተጠቃሽ ባለቤት የለ ማለት ነው። ዘ ወደ እሱ ስትቀጠል እሱ ወደዚህ ወደ ለጋ ይመጣል ማለት ነው። ጊሜ የመሰግል ዘርፍ ይሆናል ማለት ነው። አንከሮ ወፈሮ በወይ ተጫፍሮ ማሰሪያ ያስራል እንጂ አይሳብም። መሀይል ይብሰት ምሳሌ መሀይል ሰም ይብሰት ወርቅ ተመስሎ የአንከሮ ወፈሮ ባለቤት እንዘ አገባብ ፍቺው ሲ ሙያው ማንጸሪያ ይትእዘዝዎ ያለው አንቀጽ እንዳያስር እንዘ ይጠብቀዋል። ዘልፈ ያለው ሁልጊዜ ሙያው አንቀጽ አጎላማሽነቱ ይትእዘዝዎ ላለው ደመና ወመብረቅ በወተጫፍረው መብረቅ ደመና በወተጫፍረው አበይት ምሳሌዎች አበይት ሰሞች ደመና መብረቅ ወርቆች ተመስለው የትእዘዝዎ ባለቤቶች ሰማይ የመብረቅ ዘርፍ በማለት ይሰጣል ሙያው ማለት ነው። አበይትንም ወደዚህ መቀጠል እንችላለን፣ ግን መመሰሉ ለሰምና ወርቁ ትልቅ አስተዋጽኦ አለው። ስለዚህ በዚህ መሰረት እንመለከታለን። እንግዲህ ቀጣውንም ቅኔ ከእናንተ የሚጠበቀው ሼር፣ ላይክ፣ ፎሎ፣ ኮፒ ሊንክ እያደረጋችሁ ለሌሎች ማደራስና ይህንን ሰፋ አድርገን ሚዲያውን መመልከት እንድንችል ነው። እንግዲህ መልካም ጊዜ ይሁንልን። ይቆየን።